ሪፖርት የተደረገበትን ቁጥር ተቀብያችሁ ነበር ከፖሊሶች እና ቁጥሩ የማን እንደሆነ አረጋገጥን። እሺ በማን ነው የወጣው? ቆይ ባሮክ አለሙ ነው። ባሮክ? ማን ነው ባሮክ አለሙ? አርጁን ነው። አትቀልጂ ኪድዬን፣ እውነታችንን ነው። ናታን አልቀለድንም። እዩልህ የአርጁን ስም ትክክለኛ ስሙ ባሮክ አለሙ ነው። አርጁን የሚለውን ከአንድ ፊልም ለራሱ የሰጠው ስሙ ነው። ቆይ እንዴት ሊሆን ቻለ? እኔም ገርሞኛል። ግን መድኃኒት የሆነ ነገር ስትፈልግ አርጁንን ታወራው ነበር። ስለዚህ እሷ ነች ሪፖርት እንዲያደርግ ስታደርገው የነበረችው። ስለዚህ አርጁን ስለ መድኃኒት ሁሉንም ነገር ያውቃል ማለት ነው? አዎ። እና ደግሞ ለአርጁን ደውዬለታለሁ። አሁን እየመጣ ነው። በጣም ጥሩ። አታቆም ነው ብለህ የእናት ቤት መሰለህ እንዴ ዝም ብለህ ዘለህ የምትገባ? አዎ የእናቴ ቤት ነው። ወየው እናቴ ሳስብልህ ያኔ ይህን ንግግር ትደግምልኛለህ። ይኸውልህ ጫፌን እንዳትነካኝ ይላል እንዴ ሰው ማሳ ገብቶ። ምን ፈልገህ ገባህ? እቢ ጠርታኝ ነው። ተፈልጌ ነው የመጣሁት። አንተ ተፈለክ? አንተን ሰው ፈለገ? አዎ እኔን ሰው ፈለገ። ለምን መድኃኒት ሞታና ሊሆን ይችላል ብለህ? አይ ባትሞትም አለ አይደል ወይ ደግሞ ታግታ ወይ ደግሞ የሆነ ነገር ሆና ቢሆንስ? እንዴ ማን ይሄን የሚያደርገው? አባዬ እንደዚህ ያደርገን ብለህ አስበህ? በጭራሽ እንደዚህ እንዳታስብሽ ናታን። ዳጣ መድኃኒት የያዘችው ነገር እኮ ያስገድላል። አባዬ ቢገላት ራሱ አልፈርድበትም። ግን ምንድን ነው የያዘችው? ከአንቺ ሌላ ሴት አይኔ አይልኝም። አንቺ ግናቶች። እሺ እንደው ትፈልጋለህ? አስጨነቅሽኝ። ልታለቅስ ነው እንዴ? ላለቅስ አይደለም እኮ ቢ አይደለም። አንቺ ማግባት ከአንቺ ጋር ራሱ እንደዚህ አንድ አልጋ ተሰቃየች። በእኔ እንስላልነት በእኔ ልክስክስነት እናንተ ልጆች የተሰቃያችሁ። ለእሷ እኮ አይገባትም ነበር። እኔ እኮ የእሷ ባለቤት መሆን የሚገባኝ ሰው ነበር። አባዬ አንተ እኮ ክፉ ሰው አይደለም። ይሄን ነገር ደግሞ እማዬ ትረዳለች። እኛ ራሱ ተረዳን አይደል አባዬ? እማዬ ደግሞ ከኛ የተሻለ ታስብላለች። ከኛ የተሻለ ነው የምትረዳ። ስለዚህ አባዬ ምንም ችግር የለውም። እና ደግሞ አንድ በጣም ጥሩ ደስ የሚል ነገር ነገር። ምንድን ነው የምትነግሪኝ? መድኃኒት ሪፖርት ያደረገችበት ስልክ ቁጥር አባዬ በአርጁን ስም የወጣው። እውነትሽ ነው አባዬ? ስለዚህ ቤተሰብ እንዴት ናችሁ? ሰላም ናችሁ ሆይ? አለን እግዚአብሔር ይመስገን። ዛሬ ደስ በሚል ነገር ነው የመጣ ነው። በአንድ አንድም ሲያስከፋ በአንድ አንድም የሚያስደስት ነገር ይዘንላችሁ መተናል ማለት ነው። እንግዲህ ለአባቷ ጠበቃ የሆነችው ልጅ አቢጌል ደረጀ ዛሬ በጣም ነው ያስደሰተችን። እውነት ለመናገር በጣም እስከ ጥግ ድረስ እየሄደች ያለችው ጠበቃ ሆና እየተከራከረችለት ያለችው ለአባቷ አቢጌል ደረጀ ትባላለች ማለት ነው። እንግዲህ ኤቢዬን በጣም ነው የምንወዳት ከዚህ በኋላ ራሱ ማለት ነው። ምንም የሚፈጠር ነገር የለም፣ ያለውን ነገር ታስተካክለዋለች በሚል ባለሙሉ ተስፋ ነን። አባቷ ራሱ እንኳንም ወለድኩሽ፣ እንኳንም ታገስኩሽ፣ እንኳንም ማሳደግኩሽ፣ እንኳንም ለፋሁብሽ፣ ባልፈታ እንኳን ብቀር እንኳን አንቺ ካለሽልኝ ምንም ነገር አልሆንም። አንቺ እንደዚህ ተቀየረሽ ማየት የኔ ራሱ በጣም ትልቅ ደስታዬ ነው እያለ እየነገራት ነበረ ማለት ነው። እንግዲህ ቤተሰብ እውነት መናገር በጣም ነው እያስደሰተች ያለችው። ቤተሰቡን በሙሉ በደስታ ነው እየመለሰች ያለችው። እኔ ምንም ይፈጠር ምንም እውነት ናት እያለች እየተጋፈጠች አለ ማለት ነው። አሁን እኮ አንቺ ስትመረቂም የጠበቃ የህግ ጠበቃ መሆንሽን እንዳትረሺ፣ እውነተኛውን መናገር አለብሽ እያለቻት ነው እናቷ ማርትዬ ራሱ ማለት ነው። ምንም እውነት ነው፣ መቼም ቢሆን መቼም እውነትን አልደብቅም እያለቻት ነበረ ማለት ነው። እንደዛ በምትልባት ሰዓትም ራሱ ለምንድን ነው ደብቀሽ ማታቂም? በአንዳንድ ነገሮች እኮ እውነታ ራሱ እውነት እየሆኑ እየታወቁ ዝም ብሎ በውሸት የሚታለፋሉ። ሁሉም እውነት እኮ አይነገርም። ይሄን አርግሽ አታቂም እያለቻት ነበረ። አይ እያለ ነበረ። እማዬ ግን ከአባቴ መታሰርና ከአክስትሽ መፈታት ማን ነው ያስጨንቅሻለሁ? የአክስቴ መጥፋት ማለት ላይ ያስጨንቅሻለሁ፣ የአባቴ መታሰር አያስጨንቅሽም እያለቻት ነው። አባትሽ ቢታሰር ይፈታል፣ የሆነ ነገርም ቢሆን ይመጣል፣ ችግር የለም። እህቴ ግን ጠፍታለች፣ ትሙት ትጥፋ፣ የትሁን እማቀው ጉዳይ ምንም ነገር የለኝም ኤቢ። ስለዚህ የሞተም ይሆናል
የታሰረ ይፈታል፣ የታመመ ይድናል፣ የሞተና የጠፋ ምን ይሆናል እያለቻት ነበር። እየጠፋም ይገኛል፣ ጠብቂ እሷ ትገኛለች። አግኝቻት ግን እማዬ እንገርሽ እስከ መጨረሻው ድረስ አለቃትም። አባቴ እንዳደረገችው እኔ ደግሞ እሷን የሆነ ነገር ነው ማደርጋት እያለች ነው። ባለፈው ሳምንት ራሱ እነ ናታንን በደስታ እንትን ሲሉት ነበር። ምንድነው በጣም ነው የተደሰታችሁ? ምን ተገንቶ ነው እያለ ነበረ። ያ ከፖሊሱም ያገኘችው የመረጃ ቁጥር የአርጁን ነው ማለት ነው። አርጁን በሌላ ስሙ ሌላ ነው የሚባለው፣ አርጁን አይደለም። በዛ ነው ያወጣላት። አርጁን የቅንጥስ ስሙ ነው። ስለዚህ የአርጁን ቁጥር እኮ እንዲሆን አወቅኩኝ ናታን እያለችው፣ አትዋሽ፣ እሱማ ከሆነ በጣም አጋጣሚ ነው እያሉ ነበረ። አዎ እሷም አርጁን እየፈለገችው ትገኛለች። ሁልጊዜ እኮ አርጁ ጋር አያታለሁ እንደምትገናኝ፣ ግን ይሄን አላሰብኩም እያለ ነበረ ዳጣ ራሱ ማለት ነው። እንግዲህ አርጁን ጠርታ ነው የሆነውን ነገር ሁሉ ለአርጁን የጠየቀችው ማለት ነው። እናፈልጋለሁ ብላ በምጠራበት ሰዓትም ገዝዬም አላስገባም ብሎ ሲከራከር ነበረ። እሱም ግባ ብላኛለች እያለ ነበር የገባው። ገብቶም ወደ መኝታ ክላስ ነውና ይህ ልህድ ያለችው እውነት እኔ ሙድዋና የምከዲበት ጥግ አረ በእግዚአብሔር ስም በጣም ከባድ ልጅ ነች እውነት መናገር። እንደዛ በምትልበት ሰዓትም ኤቪ እንደባለፈው እንትን ልትይ ነው አይደለ እያላት እሱ ራሱ በጣም በጭንቀት ተወጥሮ ነበር ያለው። እንደባለፈው ልታደርጊ ነው አይደለ? ምንድነው ቆይ ምንድነው የተፈጠረው? እንደዛ አድርገሽ ልታባረሪ ነው አይደለ? የውሸትሽ ነው አይደለ? ና ያልሽኝ እያለ እሱም በጣም እየተከራከረ ነበረ። የውሸቴን አይደለም አርጁን እውነቴን ነው፣ ዝም ብለህና ብቻ ማውራት ፈልጋለሁ ብላ ነው ይዟ የገባችው። ይዛው ስገባ ሪከርድ እያስቀመጠች ነው ጀግኒት፣ ስልኳን ዲፍታ ሪከርድ እያስቀመጠች ነበርና ያንን ሪከርድ እሱ አያውቅም። ምንድነው ከአክስቴ ጋር ያለን ነገር ሲነገረኝ ምንድነው ያላችሁ ግንኙነት እያለችው ነበረ። እኛ ከአክስትሽ ጋር ያለ ግንኙነት ተጠራኛለች ኤቪን አገናኛለሁ እያለ ባንቺ እያስመሰለች ነው የምታገኘ፣ ሌላ ምንም ነገር የተፈጠረው ነገር የለም እያለ ነበረ። መድኃኒትም እንዲገዛላት ተናገረ ራሱ በአንድ በቱ። ስልኩን እንፈልገዋለሁ ስልክህን ስጠይ ብላ አዲስ መስመር ያወጣሁት መስመር ነበረ። ያን አዲስ መስመር ነው አውጥቼ የሰጠኋት። አውጣልኝ ስትለኝ በሌላ ስም አውጣልኝ ስትለኝ አይ ችግር የለም እኔ አዲስ አሁን ያወጣሁት አለኝ አልጠቀምበትም ብዬ ያንን የሰጠኋት። ስለዚህ መርዝ ራሱ ግዛልኝ ብላ የሆነ ነገር ታደርጋለች ብዬ ስለተጠራጠርኩ ፌክ ነበረ ገዝቼ ሌላ ነበረ ዝም ብዬ ገዝቼ ሰጠኋት እያላት ነበረ። እሷም ደግሞ አንተ ባትኖር እኮ አስገድላን ነበረ፣ መርዝ አብልታን ነበረ፣ በጣም ስትል ነበረ። ቆይ ምንድነው ግን እንትን ያለው እያላት ነበረ። አባቴ ታስረዋል፣ ስለዚህ ያሳሰረችው ደግሞ እሷ ናት፣ በእሷ ምክንያት ነው አባቴ የታሰረው። ስለዚህ ያንተ ግዛም ያስፈልገናል። አሁን ችግር የለም እወድሃለሁ እሺ እያለችው ነበረ። ማግባት ትፈልጋለህ ትወደኛ? በጣም ላበላብ ነው የሆነው እውነት መናገር። እንኳን እሱ ቀርቶ እኔ ነኝ የደነገጉት እግዚአብሔር እኔ ራሱ በጣም ነው የደነገጉት ማለት ነው። ያጠያየቅ የፍጥነት በፍጥነት እያለ ስጠይቀው ነበረ። ቃዲስም መታ ቁጭ ብላለች። ቺኳና ፍቅረኛዋ የወደፊት ባሏ ከሱም ነጥብ እየያዘችለት መሆኑን አልጠራጠርም እውነት መናገር። እሱም እያጣራችው ነው። አሁን ዝም ብላ ባሌ ብላ ታስገባው እንጂ እሱም አንድ ቀን ያልቀለታል ማለት ነው። እንደዛ በምትልበት ሰዓትም ምንድነው የተፈጠረው ኤቢዬ ምንድነው የሆነው ግዞ መድኃኒዓለም አባቴ ሲላት ኤቢን አፍቃኝ እኮ አልደወልኩላትም እያለ ነበረ። ናታንና ዳጣ እየተሽቆረመሙ እየሳቁ ይገኙበታል። በዛ በመጨረሻም እንደዛ እያለ ከአርጁን ጋር ሲያገኛት በጣም ነው የደነገጠው። የት ነው ማውቀው አንተ የት ቦታ ነው ማውቀው እያሉት ነበር። ሁሉም የት ነው የምናውቀው እያሉ እሱን ሲሉ ነበረ። እኔ የሆነ ነገር አለው ብዬ ነው የማስበው። እውነት ሁላቸውም እንደዚህ እያሉ እያጥላሉት ነው። ይሄ ችግሩ እንደሚፈታ በቅርብ እናውቃለን፣ ሂጂ ችግር የለም እያላት ነበረ ማለት ነው። እና ቸኩለሻል መሰለኝ ሂጂ፣ በኋላ ላይ እንገናኛለን
ኤቢዬ የኔ ፍቅር ሲያል ደግሞ የኔ ፍቅር ትላለህ እንዴ እያለ አርጁን ያዙ ልቀቁኝ እያለ ይገኛል ማለት ነው። አርጁን እየተረጋጋ ግን ከታገሱት ሁሉ ነገር ቀላል ነው። ኤቢ ራሱ አርጁንን ታገባለች የሚል አሁን ጥርጣሬ እየኖረኝ ነው። በእውነቱ ነገር እያላት ነበረ። ለዛ በሞድሽ ልክ እንዳልጠላሽ አትቀባጥሪ እየወጣሽ ታላዳማጭ ዝም ብላ ትለፈልፋለች እንዴ ባዛኝ ስም እንዴ አጭር ወንድ ያልወድም አጭር ምንድን ፈልገሽ መስሎኝ ይሄርሽው እንዴ እምቢ ሲልሽ ምንድን ነበር የተናገርሽው? ብዙ ስትይ እኮ ነበረ። አረ ባዛኝ ወዴት እየሄድን ነው? ካምር አክስቴን አያቴም ተረግመኛለች እንደዚህ እሱ አጭር ነው እያለች ለእንትና ስትነግረው ነበረ ማለት ነው። ሌሊት እየመጣች ቸግረኛል አለ። ካስቸገርሽ ለምን ቀረብሽው? ለምንድን ነው የማታባሪው? ከህይወትሽ ማፈልጊው ከሆነ አባሪው። ገዝዬ በጣም ነው የሚያሳዝነው። እውነት መናገር ከምር በጣም ነው እያሳዘነኝ ያለው በአሁኑ ሰዓት። ምክንያቱም ብዙ ነገሮች እየተፈራረቁበትና እየሆኑበት ይገኛል። እያንኮራፋ ነው ትላለች፣ እንቅልፋም ነው ትላለች። ለዛ ለእንትና ማለት ነው። ወይኔ ለሻቻ በጣም ደግሞ ስሙ አያዝም ከበድ ይላልና ለሱ እያለችው ነበረ። እንዴት እያለች ስትመክር ከጎን ነው ገዜ የደረሰባት። ገዜን ግን ሲመታው እውነት መስሎ በስማሙ መንፈስ ቅዱስ እናንተ በጣም ነው ያዘንኩለት። እውነት በተኛበት እኮ ነው እንደዛ አድርጎ ሊገል የተነሳው እና እንደዛ እያደረገ ይገኛል ማለት ነው። በጣም ነው ሲደባደቡ ራሱ ወይኔ። ከዛም በኋላ ሰው ሊመጣበት ሲል ነው ዘሎ ሄደው። እኔ ግን የጎረቤት እንትን ነኝ ብሎ ነው ያስተዋወቃት። የጎረቤት ዘበኛ ነኝ ዘበኛ ነኝ ብሎ ነው ያስተዋወቃት። እሱ ግን ዘበኛ አይደለም። ያቱን በቀል ሊበቀልበት ነው የመጣው ማለት ነው። እንግዲህ ቤተሰብ በቀጣይ በአዲስ ነገር እስከምንገናኝ መልካም ጊዜ እያልኩ ከዚህ ሰናበታችኋለሁ። መልካም ጊዜ ይሁንላችሁ።